በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደን ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድን ዓለም በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ ሰላም እላችኋለሁ። የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃና በረከት የቅዱሳን የጻድቃን የሰማዕታት ረድኤት በረከት በያላችሁበት ይሁን። እነሆ ውድ የሰናፔ ቲዩብ ቤተሰቦች በዛሬ መርሃ ግብራችን ከብዙ በጥቂቱ አጭር መርሃ ግብር ይዘንላችሁ ቀርበናል። 8ቱ ማርያሞች እነሆ በማርያም ስም የተሰየሙ በቅዱሳት መጻሕፍት የተጠሩ ታሪካቸው እጅግ በጣም አስደናቂና አስተማሪ የሆኑ 8ቱ ማርያሞች እነማን ናቸው? አንድ ስም በታሪክ ውስጥ የተሰወረ በምስጢር የተነገረ የዓለምን ዕጣ ፈንታ የለወጠ አንድ ስም። ይህንን ስም ስትሰሙ ምናልባት አእምሯችሁ ውስጥ የሚመጣው አንድ ታሪክ ብቻ ይሆናል። ነገር ግን ስህተት ነው። እውነታው ከምታስቡት እጅግ የላቀ እጅግም የተወሳሰበና እጅግም አስገራሚ ነው። ይህ ስም በቅዱሳት መጻሕፍት ውስጥ የሚሰማ ስም ነው። ከብሉይ ኪዳን ድቅድቅ ጨለማ እስከ አዲስ ኪዳን የትንሣኤ ብርሃን ድረስ ሲጓዝ የኖረ ነው። በነቢይት አንደበት የተነገረ፣ በንስሐ ለቅሶ የታጀበ፣ በመስቀሉ ስር የሐዘን ዋይታ ውስጥ የተሰማ፣ በባዶ መቃብር የድል አዋጅ የሆነ፣ ብዙዎች የዚህ ስም ባለቤቶች 7 ብቻ እንደሆነ ያስባሉ። ነገር ግን በቅዱሳት መጻሕፍት በዚህ ስም የተጠሩ ሰዎች 8 ናቸው። 8 የተለያዩ ሴቶች፣ 8 የተለያዩ ታሪኮች፣ ነገር ግን አንድ ስም። ለምን? ይህ የአጋጣሚ ጉዳይ አይደለም። በታሪክ ውስጥ የተደበቀ ታላቅ ምስጢር እንጂ። ዛሬ ይህንን የተበተነ የሚመስል ታሪክ አንድ ላይ እናያይዛለን። በዘመናት ተሰውሮ የነበሩትን ምስጢሮችን እንገልጣለን። እንግዲህ እንዘጋጅ። ልብ የሚያንጠለጥለውን የእነዚህን የ8ቱን ቅዱሳት ሴቶች አንድ ስም አብረን እንመርምር። ጥያቄው ይህ ስም ለምን ደጋግሞ ተነሳ? ከስሙ በስተጀርባ የተደበቀው ታላቅ ምስጢርስ ምንድን ነው የሚለው ነው። መልሱን ለማወቅ እስከ መጨረሻው አብራችሁን ትቆዩ ዘንድ በእግዚአብሔር ስም ጋበዝናችሁ። ይህ የ8ቱ ማርያሞች አስደናቂ ታሪክ ነው። አንደኛ፣ ማርያም እህተ ሙሴ። በታሪክ ማህደር ውስጥ ስማቸው በወርቅ ቀለም ከተጻፈላቸው ሴቶች መካከል ጎልቶ የሚወጣ አንድ ስም አለ፣ ማርያም። ይህ ስም በአዲስ ኪዳን ውስጥ የጸጋ የእናትነትና የታማኝነት ተምሳሌት ሆኖ ቢታወቅም የስሙ ታሪካዊ ስርና የመጀመሪያው ባለቤት የሚገኘው ግን በብሉይ ኪዳን የብራና ገጾች ውስጥ ነው። እንግዲህ በመንፈሳዊው ጉዟችን የመጀመሪያውን ምዕራፍ ለመክፈት ከክርስቶስ ልደት በፊት በብዙ ክፍለ ዘመናት ወደ ኋላ ተጉዘን በግብፅ ምድር በባርነት ቀንበር ስር ወደሚማቅቀው የእስራኤል ማህበረሰብ እንሄዳለን። በዚህ የጨለማ ዘመን ይህ ታላቅ ስም በመጀመሪያ ጊዜ የተሸከመችን አንዲት ብርቱ ሴት እናገኛለን። የመጀመሪያዋ ማርያም ወይም እንደ ዕብራይስጡ አጠራር ሜርያም። እርሷ የሌዋዊው ቤተሰብ የታላቁ መሪ የሙሴና የቀዳማዊው ሊቀ ካህን የአሮን ታላቅ እህት ነበረች። የመጀመሪያው የታሪኳ ገጽ የሚገለጠው በፈርዖን የጭካኔ አዋጅ ወቅትም ነበረ። ፈርዖን የእስራኤላውያን ቁጥር እየበዛ መምጣቱ ስላሰጋው የሚወለዱትን ወንድ ልጆች በሙሉ ወደ አባይ ወንዝ እንዲጣሉ አዞ ነበርና ያ አዋጅ በእስራኤላውያን እናቶች ልብ ውስጥ የሐዘንና የፍርሃት ልብ እሳትን ለኩሷል። የሙሴ እናት ዮካብድም ይህንን መራራ ጽዋ እንድትጋፈጥ
የተገደደችበት ሰዓት ነበረ። ልጇን ለ3 ወራት ከገዳዮች ከሰወረች በኋላ ከዚህ በላይ መደበቅ እንደማትችል ስትረዳ በእግዚአብሔር ላይ ባላት ጥልቅ እምነት የተነሳ አንድ ነገር አደረገች። ከደንገል ሰፍታ በቅጠልና በዘፍጥ የለበጠችውን ትንሽ አገልግል አዘጋጅታ ሕፃን ልጇን በውስጡ አስቀመጠች። ይህች አገልግል የልጇ የመጨረሻዋ መርከብ ነበረች። መዳረሻዋም በእግዚአብሔር እጅ ብቻ ነው የሚወሰነው። ዮካብድ ልጇን በለመለመ መስክና ቄጤማ መካከል በአባይ ወንዝ መካከል አስቀመጠችው። በዚህ ሁሉ ሂደት ውስጥ ግን ከዚህ ሁሉ በርቀት የምትከታተል አንዲት ሴት ነበረች። እርሷም ታላቅ እህቱ ማርያም ነበረች። ይህች ልጅ በፍርሃትና በተስፋ ተሞልታ የወንድሟ ዕጣ ፈንታ ምን ሊሆን እንደሚችል ለማየት ቆማ ታይ ነበረ። ብዙም ሳይቆይ የፈርዖን ልጅ ከገረዶቿ ጋር ወደ ወንዝ ልትታጠብ መጣች። አገልግሉንም ስታይ አንዷን ገረዷን ልካ አስመጣችው። ስትከፍተውም የሚያለቅስ የሚያምር ሕፃንን አገኘች። ልቧም በርህራሄ ተነካ። ይህ ከዕብራውያን ሕፃናት አንዱ ነው አለች። በዚች ወሳኝ ሰዓት ነበረ የማርያም ብልህነትና ድፍረት የተገለጠው። ከቆመችበት ስፍራ በፍጥነት ወደ ፈርዖን ልጅ ቀርባ ሄጄ ከዕብራውያን ሴቶች ሞግዚት የምትሆንና ሕፃኑን የምታጠባልሽ ሴት ልጥራልሽ አለቻት። የፈርዖን ልጅም ሂጂ ብላ አዘዘቻት። ማርያምም እየሮጠች ሄዳ የገዛ እናቷን የሕፃኑን ወላጅ ጠርታ አመጣቻት። የፈርዖን ልጅም ዮካብድ ይህንን ሕፃን ወስደሽ አጥቢልኝ፣ እኔም ደሞዝሽን ሰጥሻለሁ አለቻት። በዚህም በእግዚአብሔር ድንቅ ጥበብና በማርያም ብልሃት ሙሴ በገዛ እናቱ እቅፍ ውስጥ በፈርዖን ቤተ መንግሥት ጥበቃ ስር እንዲያድግ ሆነ። ማርያም በዚያች ቀን ወንድሟን ሕይወት ብቻ ሳይሆን የመላው እስራኤላውያን የወደፊት ተስፋም ጭምር ነው ያተረፈችው። ሁለተኛው የማርያም ማንነት የሚገለጠው እስራኤላውያን ከግብፅ ባርነት ከወጡ በኋላ በቀይ ባህር ዳርቻ ነው። እግዚአብሔር በቀይ ባህር ላይ ባደረገው ታላቅ ተአምር ሕዝቡ በደረቅ መሬት ሲሻገር ከኋላቸው ሲያሳድዳቸው የነበረው የፈርዖን ሰራዊት በሙሉ በባህር ማዕበል ሲዋጥ ይህ ታላቅ የማዳን ሥራ ከተፈጸመ በኋላ ሕዝቡ በሙሉ በደስታና በአድናቆት ተሞላ። በዚህ ወቅት ነበረ ማርያም ነቢይቷ ተብላ በተጠራችበት ቅጽበት እንደገና ወደ መሪነት ሚናዋ የመጣችው። ከበሮዋን በእጇ ይዛ የእስራኤልን ሴቶች በሙሉ ከኋላ አሰልፋ ዝማሬና የምስጋና መዝሙርን አስተጋባች። ለወንድሟ ለሙሴና ለእስራኤል ወንዶች ለእግዚአብሔር ተቀኙለት፣ በክብር ከፍ ከፍ ብሏልና ፈረሱንና ፈረሰኛውን በባህር ጥሏልና እያለች መለሰችላቸው። ይህ ድርጊቷ እርሷ በሕዝቡ ዘንድ የነበራትን መንፈሳዊ ስልጣንና ተቀባይነት የሚያሳይ ነው። እርሷ የፖለቲካ መሪ አልነበረችም። ነገር ግን ሕዝቡን ወደ አምልኮና ወደ ምስጋና የምትመራ መንፈሳዊ እናት ነበረች። ከወንድሞቿ ከሙሴና ከአሮን ጋር በመሆን ሕዝቡን በሶስት አቅጣጫ ማለትም በሕግ፣ በክህነት እና በትንቢት ይመሩ ከነበሩት ምሰሶዎች አንዷ ናት። የመጽሐፍ ቅዱስ ታሪኮች ሰዎችን ጥንካሬ ብቻ ሳይሆን ድክመታቸውንም ጭምር የሚያሳይ ነው። የማርያም ሕይወትም ከዚህ የተለየ አይደለም። በሕይወቷ ውስጥ የድካም ገጽታንም እናያለን። ሙሴ ኢትዮጵያዊቷን ሲጳራን ባገባ ጊዜ ማርያምና አሮን በሙሴ ላይ ማጉረምረም ጀመሩ። ቅሬታቸውን በጋብቻው ላይ ብቻ ያተኮረ አልነበረም። ከበስተጀርባው የቅናትና የስልጣን ጥያቄም አለው። እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ አልተናገረምን? አሉ። ይህ ንግግራቸው እግዚአብሔር እጅግ አስቆጣው።
እርሱ ሙሴን የጠራበት መንገድና የሚያናግርበት ደረጃ ከሌላው ነቢይ ሁሉ የተለየ እንደሆነ በመግለጽ ገሰጻቸው። ወዲያውኑም እግዚአብሔር ቁጣ በላያቸው ላይ ነደደ። ማርያም በለምጽ ተመታች፣ ቆዳዋም እንደ በረዶ ነጭ ሆነ። ይህ ቅጣት በቅጽበት የተፈጸመ ሲሆን እግዚአብሔር በአገልጋዩ ላይ የሚነሱትን እንዴት እንደሚመለከት የሚያሳይም ነው። አሮን ወዲያውኑ ለሙሴ ሲማልድ፣ ሙሴ በበኩሉ አቤቱ እለምንሃለሁ እባክህ ፈውሳት በማለት ወደ እግዚአብሔር ጮኸ። በሙሴ ምልጃ ምክንያትም እግዚአብሔር ማርያምን ከለምጹ አዳናትም። በዚህም ተስማማ። ነገር ግን ለ7 ቀናት ከሰፈር ውጭ እንድትቆይ ተፈረደባት። መላው የእስራኤል ሕዝብም እርሷ ከቅጣቷ ተመልሳ ወደ ሰፈሯ እስክትገባ ድረስ ጉዟቸውን አቁመው ጠበቋት። ይህ ደግሞ ምንም እንኳን ብትሳሳት በሕዝቡ ልብ ውስጥ ምን ያህል የተከበረችና የተወደደች እንደሆነ የሚያሳይ ነው። በመጨረሻ ማርያም በቃዴስ በረሃ ሞታም በዚያው እንደተቀበረች መጽሐፍ ቅዱስ ይነግረናል። በማርያም ታሪክ የአንዲት ሴት ሙሉ ሕይወት ነው። እርሷ ብልህ ጠባቂ፣ ኃያል የምስጋና መሪ፣ ስልጣን ያላት ነብይት፣ ነገር ግን በድካም የወደቀችና በንስሐ የተነሳች ሰው ነች። ታሪኳ እግዚአብሔር ፍጹማን የሆኑትን ሰዎች ሳይሆን በድካማቸው ውስጥ ሆነው እርሱን የሚታመኑትን እንደሚጠቀም ታላቅ ምስክርና አስተማሪ ነው። ሁለተኛ፣ የዮቴር ልጅ ማርያም። እንግዲህ ከነቢይቷ ማርያም ሰፊና ክስተት ከተሞላበት ታሪክ በመቀጠል ጉዟችን ወደ አንዲት ፍጹም ወደ ተለየ ምዕራፍ እንሄዳለን። ይቺኛዋ ማርያም በታሪክ መድረክ ላይ ወጥታ ድንቅ ስራን አልሰራችም። በዝማሬ ሕዝብን አልመራችም፣ ከገዢዎችም ጋር አልተገናኘችም። እርሷ በታሪክ ጥላ ስር በጸጥታ ስር ያለፈች ምስጢራዊ ማርያም ናት። ስሟ የተጠቀሰው በመጽሐፈ ዜና መዋዕል ቀዳማዊ በረጅሙ የይሁዳ ነገድ የትውልድ ሐረግ ዝርዝር ውስጥ ነው። ምዕራፍ 4 ቁጥር 17 ላይ ከብዙ ስሞች መካከል አንዲት መስመር ብቻ ለእርሷ ተሰጥቷል። መጽሐፉ እንዲህ ይላል፣ የወለደቻቸውም የዮቶር ልጅ ማርያምን ይላል። ከዚች አንድ መስመር በቀር ስለ እርሷ የተጻፈ አንዲት ምንም ተጨማሪ ነገር የለም። ማን ነበረች? ሕይወቷ ምን ይመስል ነበረ? ምን አይነት እናት ናት? እነዚህ ሁሉ ጥያቄዎች በታሪክ ጸጥታ ውስጥ ተውጠዋል። ነገር ግን ታሪኳ ለመጽሐፉ ራሱ ትልቅ መልእክትን ያስተላልፋል። በዘመናችን ዝና፣ ዕውቅናና ታላቅ ታሪክ እንዲኖረን በምንጓጓበት ዓለም ይቺ ማርያም የተለየ እውነትን ታሳየናለች። እርሷ የሕይወታችን ዋጋ በሰዎች ዘንድ በሚነገረው ታሪክ ብዛት ሳይሆን በእግዚአብሔር መዝገብ ውስጥ በመጻፋችን መሆኑን የምታስታውሰን ናት። በሺዎች ከሚቆጠሩ ስሞች መካከል መንፈስ ቅዱስ የእርሷ ስም እንዲጻፍ ፈቀደም። ይህም የሚያሳየው በእግዚአብሔር ፊት ማንም የማይረሳ ማንም ዋጋ ቢስ አለመሆኑን ነው። ምናልባትም የእርሷ ታሪክ በምድር ላይ ሳይሆን በሰማይ ተጽፎ ይሆናል። ይቺ ስሟ ብቻ የተጠቀሰችው ማርያም በጸጥታ ለሚኖሩ፣ ስራቸውን በታማኝነት ለሚሰሩ፣ ነገር ግን በሰው የማይታወቁ ሚሊዮኖች ሁሉ ተምሳሌት ናት። ዋናው ነገር በሰው መታወቁ ሳይሆን በፈጣሪ መታሰብ ነውና። ሶስተኛ፣ ማርያም እህተ አልዓዛር። እንግዲህ ከብሉይ ኪዳን ገጾች ወጥተን ወደ አዲስ ኪዳን ስንሻገር ማርያም የሚለው ስም ይበልጥ ጎልቶና ደምቆ የምናገኘው በዚህ ነው። ጉዟቸውም የሚያመራው ከኢየሩሳሌም ወጣ ብሎ ወደሚገኘው
ጌታችን ኢየሱስ ክርስቶስ ይወዳቸው ከነበሩ 3 ወንድምና እህቶች ወደሚኖሩባት ወደ አንዲት ትንሽ መንደር ወደ ቢታንያ ነው። በዚች መንደር ውስጥ የአልዓዛርና የማርታ እህት የሆነችውን ሶስተኛዋን ማርያምን እናገኛለን። ይቺ ማርያም እንደቀደመችው እንደ ነብይቱ ማርያም ሕዝብን በዝማሬ የመራች አይደለችም። እንደ ሁለተኛዋ ማርያምም ታሪኳ በስም ብቻ የተጠቀሰም አይደለም። የሷ ታሪክ በጥሞና በፍቅርና ራስን በመስጠት የተጻፈ በጌታ አንደበት የተመሰከረለት ልዩ ምዕራፍ ነው። የማርያምን ማንነት በጉልህ ከሚያሳዩ ታሪኮች መካከል የመጀመሪያው ጌታ ኢየሱስ ክርስቶስ ወደ ቤታቸው በመጣ ጊዜ የተፈጸመ ነው። ጌታችን ከደቀ መዛሙርቱ ጋር ከረጅም ጉዞና ከማስተማር ድካም በኋላ ረፍት ፍለጋ ወደ ቢታንያ ይመጣል። ወዲያውኑ ታላቅ እህት የሆነችው ማርታ ለእንግዶቿ የሚገባውን ለማቅረብ በቤት ስራ ተወጠረች። ምግብ በማዘጋጀት በማቅረብ ቤቱንም በማስተካከልም ተጠመደች። ሐሳቧ ሁሉ እንግዶቿን በሚገባ ማስተናገድ ላይ ነበረ። ይህ ደግሞ በባህላዊውም ሆነ በእምነት እጅግ የሚያስመሰግን ተግባር ነው። በዚህ ሁሉ የቤት ውስጥ ውካታና ግርግር መካከል ግን እህቷ ማርያም የተለየ ምርጫን አደረገች። የእንግዳ መቀበሉ ስራ ለእህቷ ስራ እሷ በቀጥታ ከጌታ እግር ስር ተቀምጣ በወቅቱ በነበረው ባህል ከአንድ መምህር እግር ስር መቀመጥ የደቀ መዝሙርነት ምልክት ሲሆን ይህ ስፍራ በአብዛኛው ለወንዶች ብቻ የተፈቀደ ነበረ። ማርያም ግን ይህንን ባህላዊ ግድግዳ በማፍረስ የዘላለምን የሕይወት ቃል ከሚናገረው መምህር ለመማር ራሷን ዝቅ አደረገች። ጆሮቿንም ከፍታ ልቧን ሰጥታ ከጌታችን አንደበት የሚወጣውን እያንዳንዱን ቃል በጥሞና ትሰማ ነበረ። ይህ ሁኔታ በእህቷ በማርታ ዘንድ ቅሬታን ፈጠረ። በሥራ ብዛት ተወጥራ የነበረችው ማርታ እህቷ ምንም ሳትረዳት ከእንግዳው እግር ስር መቀመጧ አበሳጫት። ወደ ጌታም ቀርባ ጌታ ሆይ እህቴ እንድታግዘኝ ሳትነግራት በሥራ ብቻዬን የተውከኝ አይገድህምን? በማለት አጉረመረመች። ጥያቄዋ በድካም ውስጥ ያለ ሰው የሚያቀርበው ተፈጥሯዊ ጥያቄ ይመስላል። የጌታችን ምላሽ ግን የማርያምን ምርጫ ያጸደቅና ለዘመናት የሚጠቀስ ታላቅ መንፈሳዊ መርህን ያስተማረ ነበረ። ጌታችንም በማስተዋልና በፍቅር እንዲህ አላት፣ ማርታ ማርታ ሆይ አንቺ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ግን ጥቂት ነው፣ ወይም አንድ ነገር ነው። ማርያም ግን መልካሙን ዕድል መርጣለች፣ ከእርሷም አይወሰድባችም አላት። ይህ ምላሽ ማርታ ያደረገችው አገልግሎት ስህተት ነው እያለ አይደለም። ጌታችን አገልግሎትን አያቃልልም፣ ነገር ግን ቅድሚያ ስለሚሰጠው ነገር እያስተማረ ነበረ። ማርታ በጊዜውና በሚያልፍ ነገር ስትጨነቅ፣ ማርያም ዘላለማዊና ከእርሷ በማይወሰድ ነገር ላይ አተኩራ ነበርና እርሷ ከአገልግሎቱ በፊት ከምታገለግለው ጋራ ህብረት ማድረግን መርጣለችና ከስራውም በፊት የስራውን ባለቤት መስማትን አስቀድማለችና ይህ ታሪክ ለማርያም ቃሉን የመረጠችው የሚል ቅጽል ስም የምናወጣላት ይሆናል። የማርያም ማንነት በዚህ ብቻ አይበቃም። ሁለተኛው ቁልፍ ታሪኳ ወንድሟ አልዓዛር በሞተ ጊዜ የተገለጠው ትልቅ እምነቷና ፍቅሯ ነው። አልዓዛር በታመመ ጊዜ እህቶቹ ጌታ ሆይ የምትወደው ታሟል ብለው ላኩበት። ጌታ ግን ወዲያውኑ አልመጣም። አልዓዛር ሞቶ ከተቀበረ 4 ቀናት ካለፈውም በኋላ ወደ ቢታንያ ደረሰ። ማርታም እንደተለመደው
ቀልጣፋና ንቁ ስለነበረች ጌታ እንደመጣ ስትሰማ ወጥታ ተቀበለችው። ከጌታ ጋርም ስለ ትንሣኤ ስለ መለኮታዊ ውይይት አደረገች። ማርያም ግን በቤቱ ውስጥ በሐዘን ተቀምጣ ነበረ። ጌታ እርሷን እንደጠራ ስትሰማ ግን ወዲያውኑ ፈጥና ተነሳችና ወጣች። ወደ እርሱም እንደደረሰችም እንደ ልማዷ ከእግሩ ስር ወደቀች። በእንባ እየታጠበችም ጌታ ሆይ አንተ በዚህ ቢሆን ኖሮ ወንድሜ ባልሞተ ነበረ አለችው። ይህ ቃሏ እህቷ ማርታ ከተናገረችው ጋር ተመሳሳይ ቢሆንም በማርያም አፍ ሲነገር ግን የጥልቅ ሐዘን፣ የሙሉ እምነትና ራስን ሙሉ በሙሉ አሳልፎ የመስጠት ስሜት ነበረው። በዮሐንስ ወንጌል ጌታ ኢየሱስም ማርያም ስታለቅስ ባየ ጊዜ በመንፈሱ እንደታወከና እንዳለቀሰም ይነግረናል። የማርያም ጥልቅና ንጹሕ ሐዘን የጌታን ልብ ነክቶ የሰው ልጅ በሞት ላይ ያለውን ስቃይ እንዲካፈል አደረገው። ይህም በመካከላቸው የነበረውን ጥልቅ መንፈሳዊ ግንኙነት ያሳያል። የዚህች ማርያም ታሪክ ቁንጮና ዋናው ግን ጌታችን ከመሰቀሉ ከጥቂት ቀናት በፊት ያደረገችው ድርጊት ነው። በለምጻሙ በስምዖን ቤት ለጌታ ክብር ግብዣ በተደረገ ጊዜ ማርታ እንደተለመደው ስታገለግል፣ ማርያም አንድ አስደናቂ ነገር አደረገች። እጅግ ውድ የሆነ የንጹህ ናርዶስ ሽቶ የሞላበትን አመጣች። ይህ ሽቶ የአንድ ሰራተኛ የዓመት ሙሉ ደሞዝ የሚያወጣ እጅግ ውድ ንብረት ነበረ። ማርያምም ይህን ውድ ብልቃጥ ሰብራ ሽቶን በሙሉ በጌታችን በኢየሱስ ራስና እግር ላይ አፈሰሰችው። ከዚያም በፀጉሯ እግሩን አበሰችው። ቤቱ በሙሉ በሽቶ መዓዛ ታወደ። ይህ ድርጊቷ በቦታው በነበሩት ሰዎች በተለይም ገንዘብ ያዥ በነበረው በአስቆሬቱ ይሁዳ ዘንድ እንደ ትልቅ ብክነት ተቆጠረ። ይህ ሽቶ ለምን ይጠፋል? ተሽጦ ለድሆች መሸጠት በተገባው ነበረ በማለት አጉረመረመ። ጌታችን ኢየሱስ ክርስቶስ ግን የማርያምን ድርጊት ከሰው እይታ ፍጹም በተለየ መለኮታዊ እይታ ተመለከተው። ለእርሷ በመከላከልም እንዲህ አለ፣ ተዋት፣ ለምን ታደክሟታላችሁ? መልካም ስራን ሰርታለችና ይቺ ያደረገችው ለቀብሬ መታሰቢያ ነው። እውነት እላችኋለሁ በዓለም ሁሉ ወንጌል በሚሰበክበት ስፍራ ሁሉ ይቺ ሴት ያደረገችው ነገር ለእርሷ መታሰቢያ እንዲሆን ይነገራል አለ ጌታችን ኢየሱስ ክርስቶስ። ማርያም በዚያች ቅጽበት ደቀ መዛሙርቱ እንኳን ያልተረዱትን አንድ ነገርን ተረድታ ነበረ። ጌታዋ ሊሞት መሆኑን በመንፈስ ተረድታ በሕይወት እያለ ለንጉሥነቱንና የቀብሩን ክብር በውድ ሽቶ ገለጠች። ድርጊቷ የእብደት ወይም የብክነት ሳይሆን የጥልቅ ፍቅር፣ የአምልኮ፣ ከሁሉ በላይ የሆነውን ዋጋ ለሚገባው አምላክ የመስጠት ምልክት ነበረ። የቢታንያዋ ማርያም በሦስቱም ታሪኳ ውስጥ የምናያት ከጌታ እግር ስር ነው። ስትማር ከእግሩ ስር ነበረች። ስታለቅስ ከእግሩ ስር ነበረች። ስታመልክም ከእግሩ ስር ነበረች። ሕይወቷ ከጌታ ጋር ያለንን ኅብረት ከማንኛውም አገልግሎት፣ ከማንኛውም ሐዘን፣ ከማንኛውም ስጦታ በላይ ቅድሚያ ሊሰጠው እንደሚገባ ሕያው ምስክር ናት። አራተኛ፣ ማርያም መግደላዊት። ከጌታችን ከኢየሱስ ክርስቶስ ጋር ስማቸው ከተቆራኙ ብዙ ሰዎች መካከል እንደ መግደላዊት ማርያም ያለው የታማኝነትና የለውጥ የተስፋ ሕያው ምስክር የሆነ ሰው ማግኘት አስቸጋሪ ነው። እሷ በወንጌል ታሪክ ውስጥ ድንገት ብቅ ብላ እስከ መጨረሻው የክርስቶስ የማዳን ሥራን ምዕራፍ ድረስ ከጥቂቶች ጋር በመሆን በጽናት የቆመች፣ ከሁሉም በላይ ደግሞ የሰው ልጆችን ታሪክ ለዘለዓለም የቀየረውን ታላቁን የምስራች ለመጀመሪያ ጊዜ ያበሰረች ልዩ ሴት ናት።
የእሷ ታሪክ የሚጀምረው በገሊላው ባህር ዳርቻ በምትገኘውና በአሳ አስጋሪነት በምትታወቀው በመቅደላ ከተማ ነው። ወንጌሉ ለመጀመሪያ ጊዜ ሲያስተዋውቀን እርሷ በህብረተሰቡ ዘንድ ከተከበረች ወይም ተራ ህይወትን የምትመራ ሴት አልነበረችም። የሉቃስ ወንጌል 8ኛው ምዕራፍ በሁለተኛው ቁጥሩ ላይ 7 አጋንንት የወጡላት መግደላዊት ማርያም በማለት ይገልጣታል። ይህ አጭር መግለጫ ወደር የሌለው ስቃይና ጨለማ የተሞላውን ያለፈ ህይወቷን የሚያሳይ ነው። 7 አጋንንት የሚለው አገላለጥ ቀላል የሆነ የአጋንንት ተጽዕኖ ሳይሆን ህይወቷን ሙሉ በሙሉ የተቆጣጠረ፣ ማንነቷን ያሳጣ፣ ተስፋዋን ያጨለመ፣ ከመንፈሳዊ ከማህበራዊና ከስነ ልቦናዊ ህይወት ያገለላት ታላቅ እስራትን የሚያመለክት ነው። በእንዲህ አይነት ሁኔታ ውስጥም ሆና በህይወት የመኖር ትርጉምን አጣ በስቃይና በተስፋ መቁረጥ ውስጥ ሆና ትኖር እንደነበረ መገመት የሚያዳግት አይደለም። ነገር ግን አንድ ቀን የናዝሬቱ ኢየሱስ ወደ ከተማዋ መጣ። እርሱ በኃጢአትና በበሽታ የተያዙትን የሚፈውስ፣ በጨለማ ያሉትን ወደ ብርሃን የሚያወጣ መምህርና አምላክ ነው። መቅደላዊት ማርያም ከእርሱ ጋር እንዴት እንደተገናኘች ዝርዝር ታሪኩ ባይጻፍም የዚህ ግንኙነት ውጤት ግን ሕይወቷን ለዘላለም ቀይሮታል። ጌታችን ኢየሱስ ክርስቶስ በእርሷ ላይ ሰልጥኖ የነበሩትን 7ቱንም አጋንንት በቃሉ ስልጣን አስወጥቶ ከጨለማ እስራት ወደ አስደናቂ ነጻነት አመጣት። ይህ ለእርሷ ዳግም መወለድ ነበረ። ያጣችውን ሰብአዊ ክብሯን፣ የተሰረቀውን ሰላሟንና የተነጠቀውን ማንነቷን መልሶ የሰጣት። ከዚህ ታላቅ መለኮታዊ ተአምር በኋላ የመቅደላዊት ማርያም ሕይወት አዲስ አቅጣጫን ያዘ። ምላሿ ጊዜያዊ የሆነ ስሜት መግለጫ አልነበረም፣ ነገር ግን ሕይወቷን ሙሉ በሙሉ ለአዳኟ አሳልፋ መስጠት ነበረ። ወዲያውኑ የጌታችን የኢየሱስ ክርስቶስን ታማኝ ደቀ መዝሙር ሆነች። እርሷና ሌሎች ከክፉ መናፍስትና ከደዌ ተፈውሰው የነበሩ ሴቶች ጌታንና ደቀ መዛሙርቱን እየተከተሉ በገንዘባቸውና በንብረታቸው ያገለግሉና ይራዱ እንደነበረ ቅዱስ ወንጌል ይነግረናል። ይህ የሚያሳየው የማርያም ፍቅር በቃል ብቻ ሳይሆን ባላት ነገር ሁሉ ጌታን ለማገልገል በመነሳሳት የተገለጠ መሆኑን ነው። እርሷ ጌታን ታምራት በዓይኗ ያየች፣ የሕይወት ቃሉን ከእግሩ ስር ሆና የሰማች፣ የአገልግሎቱ የቅርብ ምስክር ናት። የመቅደላዊት ማርያም ታማኝነትና ፍቅር እውነተኛ ጥልቀት የተገለጠው ግን ጌታችን ኢየሱስ ክርስቶስ በጠላቶቹ እጅ ተላልፎ በተሰጠ ጊዜ በመጨረሻዎቹ የፈተና ሰዓታት ውስጥ ነው። ደቀ መዛሙርቱ በሙሉ በፍርሃት ተበትነው በተደበቁበት ሰዓት ጴጥሮስ ሳይቀር አላውቀውም ብሎ በካደበት በዚያች የጨለማ ሌሊት መቅደላዊት ማርያም ከጥቂት ሴቶች ጋር በመሆን ከጌታ ጎን አልተለየችም ነበር። ከፍርድ አደባባይ አንስቶ መስቀሉን ተሸክሞ ወደ ቀራንዮ እስከሚጓዝበት መንገድ ድረስ ከሩቅ ሆና በሐዘን ትከተለው ነበረ። በመጨረሻም ዓለም ሁሉ የጨለመ በሚመስልበት በዚያ አስፈሪ የስቅለት ቅጽበት እርሷ ከመስቀሉ ስር ቆማ ነበረ። የወደደችውና ሕይወቷን የቀየረው ጌታዋ በሰው ልጆች ኃጢአት ምክንያት በመስቀል ላይ ተሰቅሎ ስቃይ ሲቀበል በዓይኗ ተመለከተች። ይህ ምን ያህል ልብን የሚሰብር ትዕይንት ሊሆን እንደሚችል መገመት የሚያዳግት አይደለም። ነገር ግን ፍቅሯ ከፍርሃቷ በላይ በለጠ። ጽናቷም ከሁኔታዎች አስፈሪነት በላይ ከፍ አለ። እርሷ እስከ መጨረሻው ቅጽበት ድረስ አልተለየችውም ነበር። ታማኝነቷ በሞቱም አላበቃም። የጌታችን ሥጋ ከመስቀል ወርዶ በአርማትያሱ ዮሴፍ አዲስ መቃብር ውስጥ ሲቀመጥ መቅደላዊት ማርያምና ሌላኛዋ ማርያም በመቃብሩ ትይዩ ተቀምጠው ያዩ ነበረ።
ልባቸውም ከባድ የሐዘን ድንጋይ ተጭኖት ጌታቸው የተቀበረበትን ስፍራ በትክክል አውቀው ወደ ቤታቸው ተመለሱ። የሰንበት ሕግ እንዳይሻር በሐዘናቸውም ውስጥ ሆነውም እንኳን ሕጉን አክብረው ሽቶና ቅባት በማዘጋጀት የሰንበት ቀን እስኪያልፍ ድረስ በጸጥታ ጠበቁ። የሳምንቱ የመጀመሪያው ቀን እሁድ ንጋት ላይ ገና ጨለማ ሳለ የመግደላዊት ማርያም ፍቅር እንቅልፍ ነሳት። ከሌሎቹ ሴቶች ጋር በመሆን ያዘጋጁትን ሽቶ ይዛ የጌታን ሥጋ ለመቀባት ወደ መቃብሩ አመራች። ወደ መቃብሩም ስትደርስ ያየችው ነገር ግን የጠበቀችው አልነበረም። የመቃብሩ ደጃፍ ተከፍቶ ድንጋዩም ተንከባሎ አየች። ወደ ውስጥም ስትመለከት የጌታ ሥጋ በቦታው አልነበረም። በድንጋጤና በከፍተኛ ሐዘን ተውጣ ጌታዋን እንደሰረቁባት በማሰብ የሮጠች ወደ ጴጥሮስና ዮሐንስ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩትም አናውቅም ብላ ነገረቻቸው። ደቀ መዛሙርቱም እየሮጡ መጥተው ባዶውን መቃብር ካዩ በኋላ ግራ ተጋብተው ወደ ቤታቸው ተመለሱ። መግደላዊት ማርያም ግን መቃብሩን ጥላ መሄድ አልቻለችም። ከውጪ ቆማ ምርር ብላ ስታለቅስ ጎንበስ ብላም ወደ መቃብሩም ስትመለከት ነጭ የለበሱ ሁለት መላእክትን አየች። አንቺ ሴት ስለምን ታለቅሻለሽ ብለው ሲጠይቋት እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩትም አላውቅም አለቻቸው። ይህንን ብላ ወደ ኋላ ስትዞር ኢየሱስ ቆሞ አየችው። እርሱ ግን ኢየሱስ መሆኑን አላወቀችም። የአትክልት ጠባቂ መስሏት ነበረ። እርሱም አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም ጌታ ሆይ አንተ ወስደው እንደነው ከሆነ ንገረኝ፣ ወዴትስ እንዳኖርከው አሳውቀኝ፣ እኔ ወስደዋለሁ አለችው። ልቧ በሐዘን ታውሮ የትንሣኤውን ሐሳብ እንኳን ማስታወስ አልቻለችም ነበረ። በዚያች ቅጽበት ነበረ ጌታችን ኢየሱስ ክርስቶስ በድምፁ አንድ ቃል የተናገረው፣ ማርያም አላት። ይቺ አንድ ቃል የሐዘኗን ጨለማ ገፈፈች፣ የለቅሶውንም ጎርፍ አቆመ፣ የልቧን ብርሃን ለኮሰች። ወዲያውኑ አወቀችው፣ ረቡኒ አለችው። ትርጉሙም መምህር ሆይ ማለት ነው። በታሪክ ውስጥ ከተመዘገቡት ሁሉ እጅግ ታላቁ ክስተት የጌታን ትንሣኤ ለመጀመሪያ ጊዜ የተመለከተች መግደላዊት ማርያም ነበረች። ጌታችን ይህንን ታላቅ ክብር የሰጠው ለሊቀ ካህናቱ ለሮማው ገዢ ወይም ለታዋቂ ደቀ መዝሙሩ ለጴጥሮስ ሳይሆን ከሰባት አጋንንት እስራት ላወጣት በፍቅሯና በታማኝነቷ ለተከተለችው ለዚች ሴት ነው። ከዚያም የመጀመሪያውን የወንጌል ስብከት አደራ ሰጣት። ወደ ወንድሞችሽ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እርሷም ወዲያውኑ እየሮጠች ሄደች፣ ወደ ሐዋርያቱም ጌታን አይቼዋለሁ በማለት ይህንን ታላቅ የምስራች አበሰረች። በዚህም የሐዋርያት ሐዋርያ የሚል ስምን አገኘች። የመግደላዊት ማርያም ታሪክ ከጥልቅ ጨለማ ወደ አስደናቂ ብርሃን፣ ከከባድ እስራት ወደ ፍጹም ነጻነት፣ ከሐዘን ለቅሶ ወደ ትንሣኤ ደስታ የተደረገ ታላቅ ጉዞ ነው። እርሷ የኢየሱስ ክርስቶስ የይቅርታና የለውጥ ኃይል ሕያው ምስክር፣ የማያልቅ የተስፋና ተምሳሌት ናት። አምስተኛ የቀሌዮጳ ሚስት ማርያም። በጌታችን የሕይወት ታሪክ ውስጥ ከዋና ዋናዎቹ ገጸ ባህሪያን ጀርባ ሆነው ወሳኝ ሚና የተጫወቱ ብዙ ሰዎች አሉ። የእነሱ ታሪክ በግንባር ቀደምትነት ላይጠቀስ ይችላል። ነገር ግን ያለ እነሱ ታማኝነትና ጽናት የወንጌሉ ታሪክ ሙሉ አይሆንም። ከነዚህ መካከል አምስተኛዋ ማርያም የቀሌዮጳ ሚስት ማርያም ናት።
ወንጌላዊው ማቴዎስ ከመግደላዊት ማርያም ለመለየት ሲል ሁለተኛይቱ ማርያም በማለት ይጠራታል። ስሟ ብዙ ጊዜ ከሌሎች ሴቶች ጋር ተያይዞ ቢነሳም የእርሷ የሆነ የጸና የእምነት አሻራን ትታለች። ታዲያ ይቺ ማርያም ማናት ብለን ከጠየቅን ወንጌላት እንደሚነግሩን እርሷ የታናሹ ያዕቆብና የዮሳ እናት ነበረች። እነዚህም ልጆች ከጌታ ደቀ መዛሙርት መካከል የሚቆጠሩ ናቸው። ይህ ብቻውን እርሷ በመጀመሪያ ከቤተ ክርስቲያን ታሪክ ውስጥ ምን ያህል ቁልፍ ቦታ እንደነበራት የሚያሳይ ነው። ከዚህም በላይ ከእመቤታችን ከቅድስት ድንግል ማርያም ጋር የቅርብ የዝምድና ቁርኝትም ነበራት። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ በኢየሱስ መስቀል አጠገብ የእናቱም እህት የቀሌዮጳ ሚስት ማርያም ቆመው ነበረ ይለናል። ይህ ጥቅስ እርሷ የእመቤታችን እህት ወይም የቅርብ ዘመድ እንደነበረች ይጠቁመናል። ይህም በጌታችን የሕይወት የመጨረሻዎቹ ሰዓታት ውስጥ ለምን ከመስቀሉ ስር እንደተገኘች ግልጽ ያደርገዋል። የዚች እናት እውነተኛ ማንነት የጽናቷም ጥልቀት የሚገለጠው በቀራንዮ ኮረብታ ላይ ነው። ደቀ መዛሙርቱ በፍርሃት ተበትነው በነበረበት ዓለም ሁሉ በጌታ ላይ የጨለማ በሚመስልበት በዚያች አስፈሪ ሰዓት ይቺ ማርያም ከመስቀሉ ስር ከቆሙ ጥቂት ጀግና ሴቶች መካከል አንዷ ነበረች። የምትወዳት ዘመዷና የጌታ እናት በሐዘኗ ልቧ ሲሰበር ከጎኗ በመቆም አጽናንታታለች። ራሷንም ሐዘን በጽናት ተሸክማለች። ይህ ድርጊት በቃላት ሊገለጽ የማይችል የፍቅር የታማኝነትና የድፍረት ማሳያ ነው። በዚያ ስፍራ መቆም ከሮማውያን ወታደሮችና ከሚሳለቀው ሕዝብ የሚመጣውን ንቀትና አደጋ መጋፈጥን የሚጠይቅ ነው። እርሷ ግን ይህን ሁሉ ችላ እስከ መጨረሻው ከጌታዋ እና ከወዳጆቿም ጎን ጸንታ ቆማለች። ታማኝነቷ በሞቱ አላበቃም። ልክ እንደ መግደላዊት ማርያም የጌታ ሥጋ በመቃብር ሲቀመጥ የተመለከተች ሲሆን ከሐዘኗ ጋር ወደ ቤቷ ተመልሳለች። ነገር ግን ተስፋ ቆርጣ አልተቀመጠችም። በመግደላዊት ማርያምና ከሌሎች ሴቶች ጋር የሰንበት ቀን እንዳለፈ በማለዳ ተነስታ የጌታን ቅዱስ ሥጋ ሽቱ ለመቀባት ወደ መቃብሩ ካቀኑትም ሴቶች መካከል ናት። ይህ ድርጊት ለጌታ የነበራትን ጥልቅ ፍቅርና አክብሮት እስከ መጨረሻው ለማሳያትም የነበራትን ቁርጠኝነት የሚያሳይ ነው። በዚህም የተነሳ ባዶውን መቃብር ካዩት ከሙታንም መካከል ሕያውን ለምን ትፈልጉታላችሁ? እርሱ በዚህ የለም ተነስቷል የሚለውን የመላእክቱን የምስራችም ከሰሙት የመጀመሪያዎቹ ምስክር አንዷ ለመሆን የበቃች ናት። እርሷና አብረዋት የነበሩ ሴቶች ይህንን ታላቅ የምስራች ለሐዋርያት ለማድረስ እየሮጡ የሄዱት የመጀመሪያዎቹ ወንጌላውያን ናቸው። የቀሌዮጳ ሚስት ማርያም ታሪክ የጸጥታ የታማኝነት ተምሳሌት ነው። በብዙ ዝና ያልተከበበች ነገር ግን በተግባር ፍቅሯንና ጽናቷን ያስመሰከረች እናት ናት። እርሷ ሐዋርያትን ያሳደገች እናት፣ በፈተና ሰዓት ከወዳጆቿ ጎን የቆመች ታማኝ ዘመድ እና የክርስትና እምነት መሰረት የሆነውን የትንሣኤውን ወሳኝ ምስክር ናት። ስድስተኛ የማርቆስ እናት ማርያም ከጌታችን ምድራዊ አገልግሎት ጋር በቅርበት ከተጓዙት ማርያሞች በመቀጠል አሁን ደግሞ ቤተ ክርስቲያን ገና በጨቅላነቷ በምትገኝበት በስደትና በፍርሃት ጥላ ስር በነበረችበት ወሳኝ ወቅት እንደ ምሰሶ ሆና ያገለገለችን ሌላዋን ማርያምን እናገኛለን። እርሷም በኢየሩሳሌም ትኖር የነበረችና የወንጌላዊው የቅዱስ ማርቆስ እናት የሆነችው ማርያም ናት። የዚች ማርያም ታሪክ በመስበክ ወይም ተአምራት በማድረግ የተሞላ አይደለም። የእርሷ አገልግሎት የተለየና ለቤተ ክርስቲያን ሕልውና እጅግ አስፈላጊ ነበረ። እርሷ ቤቷን
የመጀመሪያዋ ቤተክርስቲያን አድርጋ የሰጣች የመስተንግዶ እናት ናት። በዚያን ዘመን ክርስቲያኖች ራሳቸውን የሆነ የአምልኮ ስፍራ አልነበራቸውም። እምነታቸውም በሕገወጥ እንቅስቃሴ ስለሚቆጠር በድብቅና በሰዎች የግል መኖሪያ ቤቶች ነበረ የሚሰበሰቡት። የማርቆስ እናት ማርያም በኢየሩሳሌም የነበራትን ትልቅ ቤት ለዚህ የተቀደሰ ዓላማ ከፈተች። ቤቷ ለደቀ መዛሙርቱና ለመጀመሪያዎቹ ምዕመናን የጸሎትና የህብረት የመማሪያና የመጠጊያ ስፍራ ሆነ። በብዙዎች ዘንድ በቤተ ክርስቲያን ታሪክ ውስጥ ከተፈጸሙት ሁሉ እጅግ ታላቁ ክስተት የተከናወነበትን ስፍራ ይህ የማርያም ቤት እንደነበረ የሚታመን ነው። ጌታችን ኢየሱስ ክርስቶስ ከመስቀሉ በፊት ከሐዋርያቱ ጋር የመጨረሻይቱን እራትም የበላበት የቅዱስ ቁርባን ምስጢር የመሰረተበት እንዲሁም በትንሣኤው በኋላም ሐዋርያት ተሰብስበው ጸንተው ሲጸልዩ መንፈስ ቅዱስ የወረደበት የጽዮን አዳራሽ ወይም ጽርሐ ጽዮን በእርሷ ቤት ውስጥ እንደነበረ የቤተ ክርስቲያን ጸሐፊዎች የሚያስተምሩት ነው። ይህ ማለት ይቺ ማርያም ለቤተ ክርስቲያን መወለድ ቤቷን በማዘጋጀት ታላቅ አስተዋጽኦ እንዳደረገች የሚያሳይ ነው። የእርሷን ቁልፍ ሚና ይበልጥ ግልጽ የሚያደርገውም በሐዋርያት ሥራ ምዕራፍ 12 ላይ የተመዘገበው ድንቅ ታሪክ ነው። በወቅቱም ንጉሥ ሄሮድስ ቤተ ክርስቲያንን ያሳድድ በነበረበት ሰዓት ሐዋርያው ያዕቆብን በሰይፍ አስገድሎ ሐዋርያው ጴጥሮስን ደግሞ አስሮ በወይን ቤት ጥሎት ነበረ። ለጴጥሮስ ጥብቅ ጥበቃ ተመድቦለት ከፋሲካ በዓል በኋላ ለሕዝብ አሳልፎ ሊሰጠው ማስቦ ነበረ። በዚህ በጨለማ ሰዓት በኢየሩሳሌም የነበረችው ቤተ ክርስቲያን ማድረግ የምትችለው አንድ ነገር ብቻ ነበረ፣ እርሱም መጸለይ ነው። ታዲያ የጸሎቱ ማዕከል የት ነበረ ብለን ከጠየቅን መጽሐፍ ቅዱስ ግልጽ በሆነ ቋንቋ እንዲህ ይለናል። ቤተ ክርስቲያን ግን ስለ እርሱ ወደ እግዚአብሔር ጸሎትን አጥብቃ ታደርግ ነበረ። ብዙዎችም ተሰብስበው ይጸልዩበት በነበረው የማርቆስ እናት በሆነችው በማርያም ቤት ደረሰ ይለናል። በዚያች ሌሊት እግዚአብሔር መልአክ በተአምር ጴጥሮስን ከእስር ቤት ሲያስወጣው ጴጥሮስ በቀጥታ ያመራው ወደዚህ ቤት ነበረ። ይህም የሚያሳየው ይህ ቤት በከተማ ውስጥ የክርስቲያኖች ዋነኛ ማዕከልና አስተማማኝ መጠጊያ እንደነበረ ነው። ጴጥሮስ በሩን ሲያንኳኳ ሮዴ የምትባል አንዲት ገረድ ልትከፍት ወጣች። የጴጥሮስም ድምፅ ሰምታ በደስታ ተውጣ በሩን መክፈት እንኳን ረስታ ወደ ውስጥ እየሮጠች ገብታ ጴጥሮስ በበር ፊት ቆሞ እንዳለ ነገረቻቸው። እነርሱም መጀመሪያ ላይ አላመኗትም ነበረ። የማርቆስ እናት ማርያም ታሪክ በግንባር ቀደምትነት ያልተሰለፈ ነገር ግን ወሳኝ የሆነውን የመስተንግዶ አገልግሎት ዋጋ ያስተምረናል። እርሷ ቤቷን በመክፈት ለተሰደደችው ቤተ ክርስቲያን መጠጊያ፣ ለደከሙት ምዕመናን መጽናኛ፣ ለጸሎት ህብረት ማዕከል ሆና አገልግላለች። በእምነቷና በእንግዳ ተቀባይነቷ የወንጌል ጸሐፊውን ያፈራችም እናት ናት። እርሷ የጸጥታ ጥንካሬ፣ የህብረት ልብና የእውነተኛ መስተንግዶ ሕያው ተምሳሌት ናት። ሰባተኛም ማርያም ባውፍሊያ በጌታችን ዙሪያ ከነበሩት እናቶች መካከል ለልጆቻቸው ባላቸው ጥልቅ ፍቅርና ታላቅ ምኞት የምትታወቅ አንዲት እናት አለች። እርሷም ሰባተኛዋ ማርያም የዘብዴዎስ ሚስትና የሁለት ታላላቅ ሐዋርያት የያዕቆብና የዮሐንስ እናት ማርያም ናት። ጌታችን ኢየሱስ ክርስቶስ የነጎድጓድ ልጆች ብሎ የሰየማቸው የእነዚህን የሁለት ወንድማማቾች ባህሪ በመቅረጽ የእርሷ ሚና ቀላል አልነበረም። ታሪኳ በእናትነት ፍቅር የተነሳሳ ምኞትም
ከዚያም በሂደት ወደ ጽናትና ታማኝ አገልግሎት የተቀየረን የእምነት ጉዞን የሚያሳየን ነው። የዚች እናት ታሪክ በጉልህ የሚታወሰው በማቴዎስ ወንጌል ምዕራፍ 24 ላይ በተመዘገበው አንድ የተለየ ክስተት ነው። ጌታችን ኢየሱስ ክርስቶስ ስለ መከራውና ስለ ሞቱ ለደቀ መዛሙርቱ እየተናገረ ባለበት ሰዓት ይቺ እናት ከሁለት ልጆቿ ጋር ወደ እርሱ ቀረበች። ቀርባም ሰገደችለትና አንድ ነገር ልትለምነው ፈለገች። ጌታም ምን ትፈልጊያለሽ አላት። እሷም የእናትነት ልብ በተሞላበትና ድፍረት በተቀላቀለበት ጥያቄ እነዚህ ሁለት ልጆቼ በመንግስት አንዱ በቀኝ አንዱም በግራም እንዲቀመጡ እዘዝ አለችው። ይህ ጥያቄ በወቅቱ የነበረውን የተሳሳተ ግንዛቤ የሚያሳይ ነው። ልክ እንደ ሌሎቹ ደቀ መዛሙርት እርሷም የጌታ መንግስት ምድራዊ ስልጣንና ክብር የሚገኝበት ልክ እንደ ዳዊት መንግስት የሚቋቋም ፖለቲካዊ ስርዓት እንደሆነ አስባ ነበረ። ስለዚህም ልጆቿ በዚህ አዲስ መንግስት ውስጥ እጅግ የከበሩና የስልጣን ቦታዎችን እንዲይዙላት መመኘቷ ለልጆቿ የነበራትን ታላቅ ተስፋና ምኞት የሚያሳይ ነው። የትኛዋ እናት ለልጆቿ ከፍ ያለ ቦታ አትመኝ? የጌታችን ምላሽ ግን ጥያቄውን ወደ ጥልቅ መንፈሳዊ ትምህርት ለወጠው። እርሱ በመንግስት ውስጥ ያለውን ክብር በስልጣንና በሹመት ሳይሆን በመከራና ራስን በመስጠት እንደሚገኝ አስተማራቸው። ይጠጣ ያለውንም መከራ ጽዋ መጠጣት ሊችሉ እንደሆነ ከጠየቃቸው በኋላ እውነተኛ ታላቅ እውነት ሌሎችን በማገልገል እንጂ በሌሎች ላይ በመሰልጠን እንደማይገኝ ገለጸላቸው። ምንም እንኳን ጥያቄው ተገቢ ባይሆንም ይህ ክስተት ጌታችን ስለ እውነተኛይቱ አመራርና ራስን ዝቅ ስለማድረግ እንዲያስተምርም አድርጎታል። ነገር ግን የዚች ማርያም ታሪክ በዚህ ጥያቄ ብቻ የሚያበቃ አይደለም። እርሷ ምኞቷን ከመግለጽ ባለፈም የጌታ ታማኝ ተከታይና አገልጋይም ነበረች። የማቴዎስ ወንጌል ጌታን እያገለገሉ ከገሊላ ከተከተሉ ሴቶች መካከል እርሷም አንዷ እንደነበረች ይመሰክራል። ይህም ማለት ልጆቿ ብቻ ሳይሆኑ እርሷም የራሷን ቤትና ምቾት ትታ ጌታን በጉዞ ሁሉ በገንዘቧና በጉልበቷ ስታገለግል ኖራለች ማለት ነው። ይህ ታማኝነቷ ደግሞ እጅግ አስቸጋሪ በሆነውም ሰዓት ተፈትኖ አልፏል። በቀራንዮ ጉዞዎች በሸሹበትና በተደበቁበት ወቅት የዘብዴዎስ ሚስት ማርያም ከሩቅ ሆና የስቅለቱን ትዕይንት ከተመለከቱት ጥቂት ታማኝ ሴቶች መካከል ተቆጥራለች። ይህ ድርጊቷ ፍቅሯና ታማኝነቷ ለልጆቿ ክብርን ከመፈለግ የዘለለ ለጌታ ራሱ የነበራትን ጥልቅ ፍቅር መሆኑን የሚያረጋግጥ ነው። በልጆቿ ላይ የነበራት ምኞት ከሁሉም በላይ በጌታ ላይ ከነበራት እምነት የመነጨ ነው። ስለዚህ የዘብዴዎስ ሚስት ማርያም በእናትነት ምኞት የጀመረች ነገር ግን በጽናትና በአገልግሎት እስከ መጨረሻው የጸናች የእምነት ሴት ናት። ታሪኳም ምኞታቸው ከመለኮታዊ ዓላማ ጋር ሲስተካከል እውነተኛው ክብር ራስን በመስጠት ውስጥ እንደሚገኝ የሚያስተምር ነው። 8ኛ እመቤታችን ቅድስት ድንግል ማርያም። እንግዲህ እስካሁን በታሪክ ጉዟችን ውስጥ 7 የተለያዩ ማርያሞችን ከነብይት እስከ እናት ከደቀ መዝሙር እስከ ቤተ ክርስቲያን አገልጋይ ድረስ ያሉትን ታላላቅ ሴቶችን ተመልክተናል። እያንዳንዳቸው በየራሳቸው መንገድ በእምነት ጸንተው በታሪክ ውስጥ የየራሳቸውን ብሩህ አሻራ ትተው አልፈዋል። አሁን ግን የምንደርሰው በስም ብቻ ከእነርሱ ጋር ከምትመሳሰለው በክብርና በቅድስና ግን ከፍጥረት ሁሉ በላይ ከፍ ከፍ ወዳለችው የጉዞአችን ፍጻሜና የድህነታችን ምክንያት ወደ ሆነችው 8ኛዋ ማርያም ነው። እርሷ የሰው ልጆችን ታሪክ ለዘላለም የቀየረች የሰማይና የምድር ንግስት የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት።
የእርሷ ታሪክ የሚጀምረው እንደ ሌሎቹ አይደለም። የእሷ ታሪክ የሰው ልጆች ታሪክ ከመጀመሩ በፊት በእግዚአብሔር የዘላለም ሐሳብ ውስጥ የታቀደ ነው። የመጀመሪያዎቹ ወላጆቻቸው አዳምና ሔዋን በገነት በነበራቸው አለመታዘዝ ምክንያት የሰው ልጅ በኃጢአት በወደቀ ጊዜ እግዚአብሔር በተስፋ ቃሉ የመጀመሪያውን የወንጌል ብስራት ሲናገር የእርሷን መምጣት በትንቢት ጥላ ውስጥ አሳይቶ ነበር። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል በማለት የተናገረው ቃል ከእርሷ ስለሚወለደው መሲህና ስለ እርሷ እናትነት የተነገረ የመጀመሪያው ትንቢት ነበረ። ስለዚህ እርሷ የሰው ልጅ የድህነት ተስፋ ናት። በዘመናት ውስጥ ነቢያት ስለ እርሷ ብዙ ምሳሌና ትንቢት ተናግረዋል። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል በማለት ማንነቷን በግልጽ አስቀምጦታል። ሕዝቅኤልም የተዘጋችው መቅደስ ብሏታል። ሰለሞንም የተዘጋች ገነት፣ የታተመች ምንጭም ሲል ንጽሕናዋን መስክሯል። የትንቢቱ ፍጻሜ በደረሰ ጊዜ ሊቀ መልአኩ ቅዱስ ገብርኤል ከሰማየ ሰማያት ተልኮ በናዝሬት ገሊላ ከተማ ወደምትገኝ አንዲት ታናሽ ድንግል መጣ። ያቀረበላትም ሰላምታ እስከዚያች ቀን ድረስ ለሰው ልጅ ተሰምቶ የማይታወቅ ነበረ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነውና አንቺ ከሴቶች መካከል የተለይተሽ የተባረክሽ ነሽ አላት። ይህ ሰላምታ የእርሷን ማንነት ከሌሎች ፍጡራን ሁሉ የተለየ መሆኑን የሚመሰክር ነበረ። እርሷ ጸጋን በኋላ የተቀበለች ሳይሆን ከመጀመሪያም በጸጋ የተመላች ለዚህ ታላቅ መለኮታዊ ምስጢር የተመረጠች ንጽሕት ናትና፣ መልአኩም ማርያም ሆይ በእግዚአብሔር ፊት ባለሟልነትን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ በማለት የአምላክን ዕቅድ ነገራት። እሷም በትህትናና በንጽህና ይህ እንዴት ይሆናል? ወንድ አላውቅምና በማለት ጠየቀች። ጥያቄዋ የጥርጣሬ ሳይሆን የምስጢሩን አፈጻጸም ለማወቅ የቀረበ የንጹሕ ልብ ጥያቄ ነበረ። መልአኩም መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልይልሻል በማለት ከሰው አእምሮ በላይ የሆነውን መለኮታዊውን አሰራር ከገለጠላት በኋላ ድንግል ማርያም በዘመናት ሲጠበቅ የነበረውን የሰው ልጅ ዕጣ ፈንታ የቀየረውን ቃል ተናገረች። እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ። በዚህች አንድ ቃል ሰማይና ምድር ተገናኙ። ቃል ሥጋ ሆነ፣ እግዚአብሔር ሰው ሆነ። የሰው ልጅ የድህነት ታሪክ አዲስ ምዕራፍ ጀመረ። የእርሷ ይሁንልኝ የሔዋንን አለመታዘዝ የሻረ፣ የገነትን የተዘጋ በር ያስከፈተ፣ የሰው ልጅ ከፈጣሪው ጋር የታረቀበት ድልድይ ሆነ። ኦርቶዶክሳዊት ተዋሕዶ እምነት እመቤታችን ወላዲተ አምላክ ወይም ቴዎቶኮስ ተብላ ትጠራለች። ይህም ማለት የአምላክ እናት ማለት ነው። እሷ የወለደችው ሰውን ሳይሆን ከእርሷ ሥጋ ነፍስን ነስቶ ሰው የሆነውን ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ የሆነውን እውነተኛውን አምላክ ቃልን ኢየሱስ ክርስቶስን ነው። ስለዚህም ክብሯ ከፍጡራን ሁሉ በላይ ነው። ከፈጣሪ በታች ከፍጡራን ሁሉ በላይ፣ ፍጥረት ሁሉ በየማዕረጉ ከእርሷ በታች ነው። ሥላሴ ብቻ ከእርሷ በላይ ናቸው። ማርያም የሚለው ስሟ በራሱ ብዙ ምስጢራዊ ትርጉሞችን ይዟል። የብዙሃን እናት ማለት ነው። ምክንያቱም በመስቀል ስር ለወንጌላዊው ዮሐንስ እነዋት እናት ተብላ በመሰጠቷ የሁላችንም እናት ሆናለችና፣ ጸጋ ወሀብትም ማለት ነው። የጸጋዎች ሁሉ ምንጭ የሆነውን ጌታን ወደ ዓለም አምጥታልናለችና ወደ መንግሥተ ሰማያትም መርታ የምታስገባ ማለትም ነው። ወደ ልጇም የምታደርስ መንገድ ናትና ሕይወቷ በሙሉ የትህትና የታዛዥነትና የጽናት ተምሳሌት ነው። በቃና ዘገሊላ ሰርግ ላይ
የወይን ጠጅ ባለቀ ጊዜ የወይን ጠጅ እኮ የላቸውም በማለት የሰው ልጆችን ችግር ወደ ልጇ ያቀረበች የመጀመሪያዋ አማላጅ እርሷ ነች። ለባሮቹም የሚሏችሁን ሁሉ አድርጉ በማለት ሁሌም ወደ ልጇና ወደ ቃሉ እንደምትመራን አሳየችን። በቀራንዮ መስቀል ስር የሐዘን ሰይፍ በልቧ ውስጥ ሲያርፍ በጽናት ቆማ ነበረ። በልጇ ትንሣኤ ከሁሉ በላይ ደስ ተሰኝታለች። ከሐዋርያት ጋርም በጽዮን አዳራሽ ሆና ስትጸልይ መንፈስ ቅዱስም ሲወርድ በቦታው ነበረች። እርሷ ከልደቱ እስከ እርገቱ ከባለ 50 እስከ ቤተ ክርስቲያን መመስረት ድረስ የአዲስ ኪዳን ታሪክ ሁሉ ማዕከላዊ ምስክር ነች። ስለዚህም አማላጅነቷ በልጇ ዘንድ እጅግ የከበረ ነው። እርሷ የሰው ልጆችን ልመናና እንባ ሰብስባ ወደ ልጇ ዙፋን የምታቀርብናት፣ የልጇን ምሕረትና ይቅርታን ደግሞ ወደኛ የምታመጣናት። እርሷ የሰማይና የምድር መሰላል፣ የኃጥአን ሁሉ ተስፋ፣ የምእመናን ሁሉ መጠጊያ ናት። እርሷ የሰው ዘር ክብር፣ የፍጥረት ሁሉ ዘውድና አክሊል ነች። እንግዲህ በዚህ መንፈሳዊ ጉዟችን እንዳየነው ማርያም የሚለው ስም የአንድ ታላቅ ታሪክ ብቻ ሳይሆን 8 የተለያዩና ልዩ የሆኑ የእምነት ሕይወቶች የተንጸባረቁበት የጋራ መጠሪያ ነው። ይህንን ስም በታሪክ ውስጥ የተሸከሙት ሴቶች ሁሉ እያንዳንዳቸው በራሳቸው መንገድ የእግዚአብሔርን ታላቅ ዕቅድ ፈጽመዋል። ጉዟችን የጀመርነው ከብሉይ ኪዳን ሕዝብን በዝማሬ ከምትመራው ከነቢይቷ ማርያም ነበረ። ከዚያም ስሟ ብቻ ተጽፎ ታሪኳ በእግዚአብሔር ልብ ውስጥ ከተቀመጠው ምስጢራዊቷ ማርያም ጋር ተዋወቅን። ወደ አዲስ ኪዳንም ስንሻገር ከጌታ እግር ስር ቃሉን የመረጠችውን በአምልኮ ልቧን ያፈሰሰችውን የቢታንያውያን ማርያምን አገኘን። ከ7 አጋንንት እስራት የተፈታ የትንሣኤው የመጀመሪያዊቷ ምስክር የሆነችው እስከ መግደላዊት ማርያም ድረስ ያለውን አስደናቂ የለውጥ ታሪክ ተመለከትን። በመስቀሉ ስር በጽናት የቆሙትን፣ ቤታቸውን ለቤተ ክርስቲያን የከፈቱትን፣ እንዲሁም ልጆቻቸውን ለእግዚአብሔር መንግሥት ያቀረቡትን ታማኝ እናቶች አየን። በመጨረሻም ከፍጥረት ሁሉ በላይ የሆነችውን የአምላክ እናት ለመሆንም የበቃችውን የሁላችንም እናትና እመቤት የሆነችውን እመቤታችን ቅድስት ድንግል ማርያምን አከበርን። ከነቢይት እስከ ደቀ መዝሙር፣ ከቤተ ክርስቲያን ምሰሶ እስከ መድኃኒታችን እናት ድረስ እያንዳንዳቸው በየዘመናቸው በየሁኔታቸው በእግዚአብሔር ታላቅ የማዳን ዕቅድ ውስጥ የራሳቸውን ልዩና የማይተካ ሚና ያላቸውን ማርያሞችን አየን። እናም ጥያቄዎችን እናንሳ። ከነዚህ 8 ታላላቅ ማርያሞች ታሪክ ውስጥ የትኛዋ ሕይወት ልባችሁን ይበልጥ ነካው? ከየትኛዋስ ታሪክ ይበልጥ ትምህርት አገኛችሁ? ሐሳባችሁን እና የተሰማችሁን ስሜት እነሆ በኮመንት መጻፊያው ላይ ብታስቀምጡልን እጅግ ደስ ይለናል። ይህ አስተማሪ የሆነ ቪዲዮ ለሌሎች ወዳጅ ዘመዶ እንዲደርስ የእውቀቱም ተካፋይ እንዲሆኑ ሼር ማድረጉን አትርሱ። ለወደፊቱም እንዲህ ያሉ ጥልቅና መንፈሳዊ ትምህርቶች እንዳያመልጦ ቻናላችንን ሰብስክራይብ በማድረግ የታላቁ ቤተሰባችን አባል ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃና በረከት አይለዮ። አሜን።